ምን አይነት እጅግ አስደሳች ዜና ነው! ትላንትና ምሽት እንግዲህ ስለ ክለባችን አርሰናል የሰማነው አርሰናልን ማቆም እጅግ በጣም ከባድ ይሆናል በዚህ የውድድር ዓመት ማለት ነው። በተለይ ካሁን በኋላ በቀሩት ጥቂት ቀናት ውስጥ አንድ ተጨማሪ ዝውውር የምንጨርስ ከሆነ ደግሞ አርሰናል በፕሪሚየር ሊጉ ብቻ ሳይሆን የዓለም ምርጡ ስብስብ እንደሚሆን ምንም አይነት ጥርጥር የለኝም ማለት ነው። እንግዲህ ትላንትና ምሽት የአርሰናል ደጋፊዎችን በሙሉ ያስደሰተ የዝውውር መረጃ ተሰምቷል። ስለሱ እናነሳለን። እንደዚሁም ደግሞ ትላንትና በኤምሬትስ ስቴዲየም ፕሮግራም ነበር። በዛ ፕሮግራም ላይ ብሩኖ ጉማሬሽ ተገኝቶ እንግዲህ ለአርሰናል ደጋፊዎች መልእክት አስተላልፏል። ከብሩኖ ጉማሬሽ በተጨማሪ ደግሞ በርካታ የአርሰናል ደጋፊዎችን ሁለት ሐሳብ ያደረገና ያጠራጠረ ብዙዎችንም ያናደደ መረጃ ተሰምቷል ማለት እችላለሁ። በኢታን ዋኔሪና በሉዊስ ስኬሊ ጉዳይ የአርሰናሉ ስራ አስኪያጅ እንግዲህ የተናገሩት ንግግር በርካታ የአርሰናል ደጋፊዎችን አስቆጥቷል። ከዛ በተጨማሪ ስለ ከናን ይልዲዝ የምናነሳቸው ጉዳዮች ይኖራሉ ማለት ነው። እንደተለመደው እንግዲህ አብራችን ቆዩ። ቪዲዮውን ላይክ አድርጎ መጀመር ብቻ ከናንተ የሚጠበቀው ሰብስክራይብ ያላደረጋችሁ ሰብስክራይብ ማድረግ አትርሱ። ምክንያቱም ይሄ በኢትዮጵያ ትልቁ የአርሰናልን ዜናዎች ብቻ የሚያቀርበው የዩቲዩብ ቻናል ነው። በቀጥታ እንግዲህ ወደ መረጃዎቹን የምወስዳችሁ እንግዲህ እንደ ሁልጊዜው ካስደሳቹ መረጃ እንጀምራለን፣ ከኤዝሪ ኮንሳ ዝውውር ማለት ነው። በመቀጠል ወደ እነ ኢታን ዋኔሪና ስለ ሉዊስ ስኬሊ የተሰማው መረጃ ምንድን ነው፣ የአርሰናል ደጋፊዎችን እያከራከረ የሚገኘው የሚለውንም የምናነሳ ነው የሚሆነው። እንግዲህ በመጨረሻም አርሰናል በክረምት የዝውውር መስኮት ሲያበሳጨን ጨጓራችንን ሲያቆስል መች ነው ተጫዋች የሚያስፈርመው እያለን ስንበሳጭ ከቆየን በኋላ እጅግ በጣም ጥሩ የሚባል የክረምት የዝውውር መስኮት በስተመጨረሻም ለማሳለፍ እንግዲህ ከጫፍ ደርሰናል። ምክንያቱም አንደኛ አርሰናል ተጫዋች አላስፈረመም ብለን ከፍተኛ ስጋት ውስጥ በነበርንበት ጊዜ የብሩኖ ጉማሬሽና የክሪስቶስ ዞሊስ እንቅስቃሴ አስደስቶን ሳናበቃ አሁን ደግሞ ክለባችን አርሰናል ከአስቶን ቪላ እጅግ በጣም ወሳኝ የሆነውን የተከላካይ ስፍራ ተጫዋች እንግሊዛዊውን ማለት ነው ኤዝሪ ኮንሳን ለማስፈረም ከጫፍ ደርሰናል። ሙሉ በሙሉ ከስምምነት ደርሰናል። ዝውውሩም እንግዲህ ሂር ዊጎ ተብሏል። በነገራችን ላይ የአርሰናል ቡድን የእንግሊዝ ብሔራዊ ቡድን እየሆነ መጥቷል። ምክንያቱም የእንግሊዝ ተጫዋቾች በጣም እየበዙ ነው ክለባችን ውስጥ። ኤዝሪ ኮንሳ ሲጨምር እንግዲህ ያስቡት እነ ሳካ፣ ዴክላን ራይስ፣ ኤዜን ጨምሮ ሉዊስ ስኬሊ በጣም ብዙ ተጫዋቾች ነው ያሉት። ኤዝሪ ኮንሳ ታዲያ ከአስቶን ቪላ አርሰናል ለማስፈረም የተስማማው በ51 ሚሊዮን ፓውንድ ነው። 51 ሚሊዮን ፓውንድ በእርግጥ ትንሽ ወደድ ያለ ዋጋ ነው። ለምንድን ነው ካላችሁኝ ከሁለት ወር በኋላ 29 ዓመት ይሞላዋል ኤዝሪ ኮንሳ። ነገር ግን ያ ቢሆን ደግሞ ለክለባችን የሚጨምረው ጥራት እጅግ በጣም ከፍተኛ ነው። ምክንያቱም እንደምታውቁት አርቴታ የዊሊያም ሳሊባን እስከ ጉዳት እስኪመለስ ድረስ ተከላካይ ስፍራ ላይ ማስተማመኛ ይፈልጋል። ድንገት የሞስኬራ አቋም ቢወርድ፣ ድንገት ቤን ዋይት ቢጎዳ ማንን ቀይሬ ያስገባለሁ የሚለው የአርቴታ ትልቁ ጥያቄ ነበር። አሁን ግን ለዚህ ትልቅ መልስ የሚሰጥ ጉዳይ ነው የኤዝሪ ኮንሳ ዝውውር ማለት ነው። አንደኛ ኤዝሪ ኮንሳ በሁለት ቦታዎች መጫወት ይችላል። የመጀመሪያው የዊሊያም ሳሊባ ቦታ የመሃል ተከላካይ ስፍራ ላይ በደንብ አድርጎ መጫወት የሚችል ዋና ስፍራው የሆነ ተጫዋች ነው። ከዛ በተጨማሪ ደግሞ በቀይ መስመር ተከላካይ የቀይ መስመር ተከላካይ ደግሞ ማለት የቤን ዋይት እና የጁሪየን ቲምበር ቦታ ላይ መጫወት ይችላል። በተለይ በዚህ ቦታ ላይ ጉዳት እንደሚያስቸግረን ይታወቃል። ቤን ዋይት መጣ ሲባል ይጎዳል፣ አቋሙ ይወርዳል። ከዛም በኋላ ጁሪየን ቲምበር መጣ ሲባል ይጎዳል። ስለዚህ እዛ ቦታ ላይ ተተኪ ማግኘታችን ትልቅ ጥቅም ነው የሚሰጠን። ሌላ የኤዝሪ ኮንሳ ትልቁ ጥራት ምንድነው ካላችሁኝ ባለፈው የውድድር ዓመት በነገራችን ላይ ኤዝሪ ኮንሳ ጫና ውስጥ ሆኖ ኳስ በመቀበልና በማቀበል በጣም ትልቅ ቁጥር ነው ያለው 92.5% እንግዲህ ጫና ውስጥ ሆኖ ኳስ መቀበል ይችላል፣ እንደዚሁም ኳስ ማቀበል ይችላል። ከየትኛውም ተከላካይ በላይ ባለፈው የውድድር ዓመት ትልቁ ቁጥር የሱ ነው። ከዛ በተጨማሪ ኤዝሪ ኮንሳ ትልቁ ጥራቱ ምንድነው? በአንድ ለአንድ ግንኙነቶች የግራውንድ ዲዌሎችን ማለት ነው የአንድ ለአንድ ግንኙነቶችን በፕሪሚየር ሊጉ ከየትኛውም ተከላካይ በላይ እንግዲህ በ2025-26 ባለፈው የውድድር ዓመት ማለት ነው 2000 ደቂቃ ማለት ነው 2000 ደቂቃ ከተጫወቱ ተጫዋቾች በቁጥር አንድ ላይ የተቀመጠው ኤዝሪ ኮንሳ ነው። ኤዝሪ ኮንሳ የአንድ ለአንድ ግንኙነቶችን 73% ሲያሸንፍ፣ ሁለተኛ ደረጃ የተቀመጠው ጋብሪኤል ማጋሌሽ ነው
ነው በ7%። ሶስተኛ ደረጃ ቨርጂል ቫን ዳይክ በ7% አለ። እንደዚሁም ኮናቴ 66፣ ታርኮስኪ የኤቨርተኑ ተጫዋች በ65 አምስተኛ ላይ ነው። ከነ ማጋሌሽ እና ከነ ቫን ዳይክ ጭምር በመብለጥ የአንድ ለአንድ ግንኙነቶችን በማሸነፍ አንደኛ ላይ የተቀመጠ ተጫዋች ነው ኤዝሪ ኮንሳ። ቡካዮ ሳካ ትዝ ይላችኋል ስለ ኤዝሪ ኮንሳ ሲያነሳ አንድ ነገር ብሎ ነበር። በፕሪሚየር ሊጉ አንድ ለአንድ እንዲገናኛቸው ከማልፈልጋቸው ተከላካዮች አንዱ ኤዝሪ ኮንሳ ነው። የአንድ ለአንድ ግንኙነት በጣም ከባድ ተጫዋች ነው። እሱን ማለፍ በፕሪሚየር ሊጉ ከሚከብዱኝ ሰዎች አንዱ ነው ሲል ቡካዮ ሳካ ተናግሮ ነበር። እንግዲህ ኮንሳን ካስፈረምን በኋላ የተከላካይ ጥራታችን ምን ያህል አስደናቂ እንደሆነ ልንገራችሁ። በአሁኑ ሰዓት እንግዲህ 8 ዋና የምንላቸው ወሳኝ ተከላካዮች አሉን። ፔሮ ሂንካፔ፣ ጋብሪኤል ማጋሌሽ፣ ዊሊያም ሳሊባ፣ ጁሪየን ቲምበር፣ ቤን ዋይት፣ ክርስቲያን ሞስኬራ፣ ሪካርዶ ካላፊዮሪ፣ አሁን ደግሞ ኤዝሪ ኮንሳ ተጨምሯል ማለት ነው። ይህንን የተከላካይ ስፍራ ማነው አልፎ እንግዲህ ግብ የሚያስቆጥረው? በጣም ትልቅ ጥያቄ ነው። በተለይ አስቡት እዚህ ላይ ደግሞ አሁን ያሉት ተከላካዮቻችን ላይ ዊሊያም ሳሊባ እና ጁሪየን ቲምበር ከጉዳት ሲመለሱ የአርሰናልን የተከላካይ ስፍራ ማለፍ እጅግ በጣም ከባድ እንደሚሆን ምንም አይነት ጥርጥር የለውም ማለት ነው። እንግዲህ የኤዝሪ ኮንሳ የአስቶን ቪላን ተጫዋቾች ስታፎችን በሙሉ እንደተሰናበተ ተሰምቷል። በቀጣይ ቀናት ክለባችንን ይቀላቀላል። ከዛም በኋላ የመጀመሪያ ጨዋታውን በነገራችን ላይ ያደርጋል ተብሎ የሚጠበቀው ከኮቨንትሪ ከአርብ በኋላ የምናደርገው ከአስቶን ቪላ ጋር በምናደርገው የፕሪሚየር ሊግ ጨዋታ የራሱን ክለብ ድጋሚ ይገጥማል ተብሎ ነው የሚጠበቀው። እንግዲህ ሌላኛው ስለ ብሩኖ ጉማሬሽ እናንሳና ወደነ ሉዊስ ስኬሊ እና ኢታን ዋኔሪ ጉዳይ ልውሰዳቸው። ምክንያቱም በርካታ የአርሰናል ደጋፊዎችን እያበሳጨ ያለ ጉዳይ ስለሆነ ማለት ነው። እንግዲህ የብሩኖ ጉማሬሽ ምንድነው ትላንትና ከክለባችን ደጋፊዎች ጋር በኤምሬትስ ዝግጅት ነበረ። እዛ ዝግጅት ላይ ተገኝቶ ምንድነው ያለው? በጋራ ሆነን ታሪክ እንደምንሰራ ተስፋ አድርጋለሁ። እኔ ተፋላሚ ነኝ። ለእናንተ ያለኝን ሁሉ መስጠት እፈልጋለሁ። እዚህ እንደመጣው ለተጫዋቾቹ ሽንፈትን እጠላለሁ። በጣም ያበሳጨኛል። መሸነፍ አልወድም ብዬ ነግሬያቸዋለሁ። አሁን ለእናንተን የምፋለመው እናንተን አይደለም። ወደዚህ ስመጣ ከእናንተ ጎን ሆኜ ሌሎችን ለመፋለም ነው። ለመምጣት ወስኛለሁ። ያለኝን ሁሉ ሰጣችኋለሁ ብዬ ለአርሰናል ተጫዋቾች ነግሬያለሁ ሲል እንግዲህ ብሩኖ ጉማሬሽ ተናግሯል ማለት ነው። ሽንፈትን እጠላለሁ። እንግዲህ ብሩኖ ጉማሬሽ ከቀን ቀን እኔ ዋሪየር ተጫዋቾችን እወዳለሁ። ታውቃላችሁ በአርሰናል ቤት ለምሳሌ እንደ ማጋሌሽ ያሉ እንደ ዴክላን ራይስ ያሉ ዋሪየር የሆኑ ተጫዋቾች በጣም ይመቹኛል። ብሩኖ ጉማሬሽ ደግሞ አሁን ይህንን ተቀላቅሏል። ስለዚህ በአርሰናል ቤት በቀጣዮቹ በተለይ በዚህ ውድድር ዓመት በጣም እንደወደው ሊያደርገኝ ይችላል ብዬ አስባለሁ። ከዚህ ባህሪው በተነሳ ማለት ነው። ወደ ኢታን ዋኔሪ እና ወደ እንግዲህ ማይልስ ሉዊስ ስኬሊ ጉዳይ ስወስዳችሁ ትላንትና የአርሰናል ዋና ስራ አስፈጻሚ ሪቻርድ ጋርሊክ ይባላል። የአርሰናል ዋና ስራ አስፈጻሚ አንድ ንግግር አድርጎ ነበር። ቃለ መጠይቅ አድርጎ መጀመሪያ ንግግር ያደረገው ስለ አርቴታ ነበረ። የአርቴታ ውል ይራዘማል ወይ ምንድነው ቆይ የሚል ጥያቄ ሲቀርብለት የአርሰናል ዋና ስራ አስፈጻሚው ሪቻርድ ጋርሊክ ምንድነው ያለው? ውላቸውን ያራዝማሉ። ምንም የሚያሳስብ ጉዳይ የለም። የጊዜ ጉዳይ ነው እንጂ አርቴታ ውል ማራዘሙ አይቀርም፣ ተረጋጉ ሲል ኃላፊው ማረጋገጫ የሰጡ ሲሆን ከዛም በኋላ ስለ ኢታን ዋኔሪና ስለ ሉዊስ ስኬሊ ሲናገሩ ምንድነው ያሉት? ትክክለኛ እድል ከቀረበ ክለቡን ሊለቁ እንደሚችሉ ኃላፊው ጠቁመዋል ይላል መረጃው። ክለቡ ተጫዋቾችን ለመሸጥ ገዢ እያፈላለገ አይደለም፣ ነገር ግን ትክክለኛ እድል ከመጣ ልንሸጣቸው እንችላለን ሲሉ እንግዲህ ሪቻርድ ጋርሊክ ተናግረዋል። አርሰናል በስኬሊ በጣም ደስተኛ ነው። ንዋኔሪም ጥሩ ቅድመ ውድድር ነበረው፣ ነገር ግን ጥሩ ገዢ ከመጣ ምናልባትም ልንሸጣቸው እንችላለን በሚል ትንሽ ደጋፊዎችን ያስቆጣ ንግግር አድርገዋል። ምክንያቱም በፍጹም እኔ እንግዲህ በተደጋጋሚ ተናግሬ ያለው ኢታን ዋኔሪ ቢለቅ ያን ያህል እንትን ላይ ለኝ ይችላል። ነገር ግን ሉዊስ ስኬሊ በፍጹም አርሰናልን መልቀቅ የሌለበት ተጫዋች ነው። እንዴት አይነት ድንቅ ብቃት እያሳየን እንደሆነ ተመልክተናል። ካቻምና አምና የፕሪሚየር ሊጉን ዋንጫ እንድንበላ ያደረገው ተጫዋች እሱ ነው። ዘንድሮ በኮሚኒቲ ሺልድ በቅድመ ውድድር ዝግጅት እያሳየለው ብቃት በጣም የሚደነቅ ነው። ይህንን ተጫዋች የምንሸጥበት ምንም አይነት ምክንያት የለም። ምክንያቱም ሉዊስ ስኬሊ በአሁኑ ሰዓት ከሌሎች የአርሰናል የመሃል ሜዳ ተጫዋቾች ያነሰ ብቃት አይደለም እያሳየ የሚገኘው፣ እንደውም ከአንዳንዶች የተሻለ ጭምር ብቃት እያሳየ ነው የሚገኘው። በፍጹም የትኛውም አይነት ጥያቄ ለአርሰናል ቢቀርብ ሉዊስ ስኬሊን ከመሸጥ ይልቅ ሌሎች ስንት መሸጥ ያለባቸው ተጫዋቾች አሉ። እነ ጋብሪኤል ማርቲኔሊ፣ እነ ጋብሪኤል ጄሱስ፣
እነ ኬፓ አሪዛባላጋን የመሳሰሉ በጣም መሸጥ ያለባቸው ተጫዋቾች እያሉ ሉዊስ ስኬሊን በፍጹም ልንሸጠው የማይገባ ተጫዋች ነው። ለዚህ ነው ብዙ የአርሰናል ደጋፊዎች ምን ነካው ስራ አስኪያጁ እንዴት ይህንን ይናገራል፣ ሌሎች ክለቦች ይህንን ሰምቶ ጥያቄ እንዲያቀርቡ ነው ወይ በሚል ነው ትላንትና እንግዲህ በተለይ ትዊተር ላይ ብስጭታቸውን ሲገልጹ የነበረበት ዋነኛ ምክንያት ይሄ ነው ማለት ነው ያለው ጉዳይ። ነገር ግን ኢታን ዋኔሪ በነገራችን ላይ በውሰት በዚህ ውድድር ዓመት መሰጠቱ እንደማይቀር አርሰናል የውሰት ውሎችን በአሁኑ ሰዓት እያዳመጠ እንደሚገኝ ተሰምቷል። ኢታን ዋኔሪ በውሰት ለአንዱ ክለብ ይሰጣል ተብሎ ነው የሚጠበቀው። በነገራችን ላይ እንግዲህ አሁን የዝውውር መስኮቱ በጣም ውጤታማ ነው ለማለት አንድ ዝውውር ብቻ ነው የሚቀረን። እሱም የግራ መስመር ወይም ደግሞ የፊት ለፊት መስመር አጥቂ ግዴታ ብናስፈርም በጣም የተሟላ የዝውውር መስኮት አሳልፈናል ማለት ይቻላል። ምክንያቱም አሁን ያስፈረምናቸው ሶስቱም ተጫዋቾች በጣም የሚያስፈልገን ቦታ በጣም ምርጥ ሊባሉ የሚችሉ ኳሊቲ ያላቸው ተጫዋቾችን ያገኘ ነው። አሁን እዚህ ላይ አንድ የግራ መስመር ወይም የፊት ለፊት መስመር ተጫዋች የምናገኝ ከሆነ በጣም ትልቅ ዝውውር መስኮት ከየትኛውም ክለብ የተሻለ አሳልፈናል ማለት እንችላለን። እንግዲህ ወደ ከናን ይልዲዝ ጉዳይ ስወስዳችሁ ከናን ይልዲዝ እንግዲህ በአሁኑ ሰዓት በተለይ ዩቬንቱሶች ስለ አርሰናል ተነግሯቸዋል፣ እየጠበቁ ይገኛሉ። እየጠበቁ የሚገኙት ምንድነው? አርሰናል ምን ያህል ገንዘብ ያቀርባል ለከናን ይልዲዝ የሚለው ነው ትልቁ ጥያቄ። ምክንያቱም ዩቬንቱስ አሁን አንድ ነገር ነው የሚፈልገው፣ ከናን ይልዲዝን መሸጥ አይፈልግም። ነገር ግን አስደናቂ ወይም አስገራሚ ገንዘብ ከቀረበለት ተጫዋቹን ለመልቀቅ ያስባል ነው የሚለው ዝውውሩ። ስለዚህ ዩቬንቱሶች ቁጭ ብለው እየጠበቁ ነው። አርሰናል የኢዝሪ ኮንሳን ዝውውር ዛሬና እንግዲህ ነገ ይጨርሳል ተብሎ ይጠበቃል። በተለይ የአርሰናል ትልቁ እቅድ ኢዝሪ ኮንሳን ቶሎ ዛሬውኑ ዝውውሩን ጨርሶ በቀጥታ ወደ ከናን ይልዲዝ ዝውውር ለመግባት ነው። ስለዚህ የከናን ይልዲዝ ጉዳይ በሚቀጥሉት ጥቂት ሰዓታት ልንለው እንችላለን ይፋዊ ጥያቄ አርሰናል ያቀርባል። አርሰናል ያንን ካቀረበ በኋላ ይሰማል መልሱን፣ የዩቬንቱስን ይሰጠናል እለቃለሁ ይላል ወይስ ደግሞ አልለቅም ይላል የሚለውን ከሰማ በኋላ በዝውውር መስኮት የነበረውን ሂደት በዚህ መልኩም ያጠናቀቃል ተብሎ ነው የሚጠበቀው። እኔ ግን እስካሁን ድረስ ያደረግናቸውን ዝውውሮች ሬት አድርግ ብትሉኝ የክሪስቶስ ዞሊስን ዝውውር ከ10-8 የምሰጠው ዝውውር ነው። የብሩኖ ጉማሬሽን ዝውውር ብትጠይቁኝ ከ10-10 የምሰጠው ዝውውር ነው። የኤዝሪ ኮንሳን ዝውውር ከጠይቃችሁኝ የኤዝሪ ኮንሳን 10/10 እሰጠው ነበር። ነገር ግን ገና ሜዳ ላይ ስላልተመለከት ነው እንደነ ብሩኖ ጉማሬሽ። በእርግጥ እኔ በአርቴታ ብዙ ጊዜ ጥርጣሬ የለኝም። በአርቴታ የማልጠራጠርበት ዋነኛ ምክንያት ዝውውር ላይ አርቴታ በጣም ምርጥና ድንቅ አይን ያለው አሰልጣኝ ነው። ከዚህ በፊት ወደ አርሰናል ቤት ያመጣቸውን ተጫዋቾች በሙሉ ተመልከቱ። እንደ ዴክላን ራይስ ያሉ ተጫዋቾችን ጭምር ስትመለከቱ አርቴታ ብዙ ጊዜ ዝውውር ላይ ስህተት የሚሰራ ሰው አይደለም። በእርግጥ አንዳንድ ተጫዋቾችን ሲያመጣ ብዙ ጊዜ ልንቃወም እንችላለን። በተለይ እንደነ ኖኒ ማዱኬ እንደነ ኬፓ ያሉ ተጫዋቾች ሲመጡ ተቃውመናል። እነዚህ ግን የሚመጡት ለቋሚነት አይደለም፣ ለተቀያሪነት ነው። ለተቀያሪነት ደግሞ በደንብ የሚሆኑ ተጫዋቾች ናቸው። በዋነኝነት ለዋና ቡድን ያመጣቸውን ተጫዋቾች ስትመለከቱ ግን በጣም ድንቅ የዝውውር ምልከታ እንዳለው አርቴታ ትረዳላችሁ። ስለዚህ በኤዝሪ ኮንሳም ዝውውር አርቴታ ይታለላል ወይም ይሳሳታል ብዬ አልጠብቅም። ኤዝሪ ኮንሳ ሜዳ ላይ ብቃቱን እስኪያሳየን ድረስ መጠበቅ ቢኖርብንም የኤዝሪ ኮንሳን ዝውውርም ለእኔ ከ10-8 የምሰጠው ዝውውር ነው። ነገር ግን ሜዳ ላይ ምን ያስመለክተናል የሚለውን በደንብ እንመለከታለን። አሁን ግን ተከላካይ ላይ እፎይ ማለት እንችላለን። ሳሊባ ባይኖር ሞስኬራ አለ። ሞስኬራ ጥሩ ብቃት ላይ ባይኖር ኤዝሪ ኮንሳ አለ። ማወዳደር እንችላለን። ቤን ዋይት ጥሩ ባይሆን ኤዝሪ ኮንሳ አለ። ቲምበር ቶሎ ይመለሳል። ቲምበር ባይመለስ ኤዝሪ ኮንሳ አለ። ስለዚህ ምርጫ በደንብ አለው ማለት ነው አርቴታ። በዚህም በደንብ የተረጋጋ የተከላካይ ክፍል ስለሚኖረን አሁን ትልቁ ጥያቄያችን የፊት ለፊት መስመሩ ላይ ያለብን ክፍተት ነው ማለት ነው። ይህ በጣም ቆንጆ የሚባል ሰበር ዜና ነው ትላንትና እየሰማ ነው። በተለይ አርሰናል ትንሽ ደጋፊዎችን ሊያበሳጭን ወይም ሊያሳዝነን የሚችለው ሉዊስ ስኬሊን በዚህ ክረምት ከሸጠ ብቻ ነው። እንደውም በቶሎ ምን አለ የዝውውር መስኮቱ በተዘጋ ለሉዊስ ስኬሊ ጥያቄ ሳይቀርብ በሚለው በጣም እየጸለይኩኝ ይገኛሉ ማለት ይቻላል። የእናንተን ሐሳብ ግን ኮመንት ላይ ልታስቀምጡልኝ ትችላላችሁ። የኤዝሪ ኮንሳን ዝውውር ከ10 ስንት ትሰጡታላችሁ? ዝውውርን እንዴት ተመለከታችሁት? እንደዚሁም ደግሞ
ስለነ ሉዊስ ስኬሊና ኢታን ዋኔሪ በተሰማው ጉዳይ ላይ ምን ትላላችሁ? የፊት ለፊት መስመርስ ግዴታ ነው ብላችሁ ታስባላችሁ ወይስ አሁን የዝውውር መስኮቱ ቢዘጋ በቂ ስብስብ አለን የሚለውን ሐሳብ አስተያየታችሁን ኮሜንት ላይ ብታስቀምጡልኝ በቀጣይ ስንገናኝ እንወያይበታለን ማለት ነው። እንግዲህ ቀጣይ አሰልጣኝ ሚኬል አርቴታ መግለጫ ይሰጣል በኮቨንተሪ ሲቲው ጨዋታ ማለት ነው። ያንን መግለጫ ደግሞ ወደ እናንተ በነገ ጠዋቱ መረጃ በድጋሚ የማደርስ ነው የሚሆነው። ምክንያቱም ነገ ክለባችን አርሰናል ፕሪሚየር ሊጉን በይፋ ከፍቶ ከኮቨንትሪ ሲቲ ጋር በተወዳጁ ኤምሬትስ ስቴዲየም የመጀመሪያ የፕሪሚየር ሊግ ጨዋታውን ሀብሎ ይጀምራል። በድል እንደምንጀምረው ተስፋ አድርጋለሁ። አርቴታ ዛሬ ከሰዓት የሚሰጠውን መግለጫ እኔ ደግሞ በደንብ አጠናክሬ በነገው መረጃ ወደ እናንተ አደርሰዋለሁ። መከታተል እንደዚሁም ደግሞ ከጎን መሆን አትርሱ። ሀገር ውስጥ ከባህር ማዶ በመሆን በየዕለቱ መረጃዎችን የምትከታተሉ የአርሰናል የክለባችን ደጋፊዎች በሙሉ በቀጣይ መረጃ በቀጣይ ጥንክር እስከምንገናኝ ድረስ በያላችሁበት ሰላም ተመኘውላችሁ።